በቤንሻንጉል ጉሙዝ ክልል የመተከል ዞን ዋና ከተማ በሆነችው ግልገል በለስ የሚገኝ ማረሚያ ቤትን ሰብረው ለመግባት የሞከሩ ታጣቂዎች በከፈቱት ጥቃት በርካታ ሰዎች መገደላቸውን ነዋሪዎችና የአካባቢው ፓርላማ ተመራጭ ተናግረዋል። ዝርዝሩን ወደ እናንተ የምናደርስ ይሆናል። በዋይት ሃውስ ዘጋቢዎች የራት ግብዣ ላይ ተኩስ ከፍቶ በቁጥጥር ስር የዋለው ተጠርጣሪ ለመርማሪዎች ፕሬዝዳንት ትራምፕ ዋነኛ ኢላማው እንደነበሩ መናገሩ ተዘግቧል። እንደዚሁም ዶናልድ ትራምፕ ለፎክስ ኒውስ ልዩ መልእክተኛ ስቲቭ ዊትኮፍ እና ጃሬድ ኩሽነር ወደ ፓኪስታን ለውይይት እንደማይሄዱ አስረድተዋል። በአንጻሩ የኢራን የውጭ ጉዳይ ሚኒስቴር አባስ አራክቺ በፓኪስታን ጉዟቸው ወቅት ከኒውክሌር ንግግር ጋር የተያዘ ምንም አይነት ስራ እንደሌላቸው የአገሪቱ ብሔራዊ ደህንነት ኮሚቴ ኃላፊ ተናግሯል። እነዚህንና ሌሎች ከመካከለኛው ምስራቅ ጦርነት ጋር በተያያዘና ትናንት በተካሄደው የዋይት ሃውስ የራት ግብዣ ላይ ስለተከሰተው ነገር ሰፋ ያለ ዳሰሳ ወደ እናንተ የምናደርስ ይሆናል። ሰላም ውድ ቻናላችን ቤተሰቦች፣ በያላችሁበት ሰላማችሁ ይብዛልን። የምትገኙት ፐልስ ኦፍ ኢትዮጵያ ላይ ነው። ለሰዓቱ የመረጥንላችሁን አበይት ዘገባዎች ወደ እናንተ ልናደርስ ተገኝተናል። ታዲያ አብራችሁን እንድትቆዩ ስንጋብዛችሁ እግረ መንገዳችሁን ቪዲዮውን ላይክ እና ሼር እንድታደርጉልን በአክብሮት ጥሪያችንን እያስተላለፍን ሲሆን በቻናላችን አዲስ የሆናችሁም ሰብስክራይብ በማድረግ ቤተሰባችንን እንድትቀላቀሉ ጥሪያችንን እናስተላልፋለን። አብራችሁን ቆዩ። በአሜሪካ ትናንት በተካሄደው የራት ግብዣ ላይ ተኩስ ከፍቶ በቁጥጥር ስር የዋለው ተጠርጣሪ ለመርማሪዎቹ ዋነኛ ኢላማው ፕሬዝዳንት ትራምፕ እንደነበሩ ተናግሯል። ሲቢኤስ በስም ያልጠቀሳቸውን ምንጮች በራት ግብዣው ላይ ከ5 እስከ 8 የሚደርሱ ጥይቶች ተተኩሰዋል ብሏል። በዋሽንግተን ዘጋቢዎች የራት ግብዣ ላይ ተኩስ በመክፈት በቁጥጥር ስር የዋለው ተጠርጣሪም ፖል ቶማስ አለን እንደሚባል የአሜሪካ መገናኛ ብዙሃን ዘግበዋል። 31 ዓመቱ እንደሆነ የተገለጸው ግለሰቡ በደቡብ ምዕራብ ሎስ አንጀለስ ቶራንስ ካሊፎርኒያ እንደሚኖርም ተነግሯል። ሲቢኤስ ከካሊፎርኒያ ኢንስቲትዩት ኦፍ ቴክኖሎጂ የተመረቀው ግለሰቡ በቶሮንቶ አካባቢ በመምህርነት እንደሚያገለግል ዘግቧል። ፖሊስ ተጠርጣሪው የራት ግብዣው በሚካሄድበት በዋሽንግተን ሂልተን ሆቴል እንግዳ እንደነበር ገልጾ ሽጉጥ፣ ቢላና ሌሎች የጦር መሳሪያዎችን ይዞ ነበርም ብሏል። አለን ከጥቃቱ በኋላ ወደ ሆስፒታል ተወስዶ ሕክምና የተደረገለት ሰኞ ዕለት እንደሆነም ክስ ይመሰረትበታል ተብሏል። ሌላው ከመካከለኛው ምስራቅ ጦርነት ጋር በተያያዘ የተሰማው ዜና ዶናልድ ትራምፕ ለፎክስ ኒውስ ልዩ መልእክተኛው ስቲቭ ዊትኮፍ እና ጃሬድ ኩሽነር ወደ ፓኪስታን ለውይይት እንደማይሄዱ ተናግረዋል። ፕሬዝዳንቱ ሁሉም አማራጮች አሉን፣ በፈለጉት ጊዜ ሊደውሉልን ይችላሉ፣ ነገር ግን ምንም ነገር ላለመነጋገር ተጨማሪ የ18 ሰዓት በረራ አያደርጉም ሲሉ ተናግረዋል። የፎክስ ኒውስ የዋይት ሃውስ ዘጋቢ ፕሬዝዳንት ትራምፕ ሰዎችን ነግሬያቸዋለሁ፣ ከጥቂት ሰዓት በፊት ለመሄድ እየተዘጋጁ ነበርና አይሆንም፣ ወደዚያ ለመሄድ የ18 ሰዓት በረራ ታደርጉም ብያቸዋለሁ ማለታቸውን ጠቅሷል። ትራምፕ ከጥቂት ደቂቃዎች በኋላ በማህበራዊ ድረገጻቸው ላይ የልዑካን ቡድኑን ጉዞ መሰረዛቸውን አረጋግጧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአሜሪካ ልዑካን ወደ ኢስላማባድ የሚያደርጉትን ጉዞ የሰረዙት በጉዞ ብዙ ሰዓትን የሚጠፋው ብዙ ስራ ነው በማለት ነው። ወኪሎቼ ወደ ፓኪስታን ኢስላማባድ ኢራናውያንን ለማግኘት የሚያደርጉትን ጉዞ ሰርዣለሁ ብለዋል። ከዚህም በተጨማሪ በአመራሩ መካከል ከፍተኛ ክፍፍልና ግራ መጋባት አለ። ማንም መሪው ማን እንደሆነ አያውቅም፣ እነርሱን ጨምሮ። በተጨማሪም ሁሉም አማራጭ አለን፣ እነርሱ ግን ምንም የላቸውም። መነጋገር ከፈለጉ ማድረግ ያለባቸው መደወል ብቻ ነው ሲሉም ባወጡት ጽሑፍ ላይ ተናግረዋል። እንደዚሁም የኢራኑ የውጭ ጉዳይ ሚኒስቴር አባስ አራክቺ በፓኪስታን ጉዟቸው ወቅት ከኒውክሌር ንግግር ጋር በቤንሻንጉል ጉሙዝ ክልል የመተከል ዞን ዋና ከተማ በሆነችው ግልገል በለስ የሚገኝ ማረሚያ ቤትን ሰብረው ለመግባት የሞከሩ ታጣቂዎች በከፈቱት ጥቃት በርካታ ሰዎች መገደላቸውን ነዋሪዎችና የአካባቢው ፓርላማ ተመራጭ ለቢቢሲ ተናግረዋል። ነዋሪዎችና የፓርላማ አባሉ ዶክተር መብራቱ አለሙ እንደሚያስረዱት ታጣቂዎች በግልገስ ከተማ ተኩስ የከፈቱበት ለአርብ ሚያዝያ 16 2018 ዓ.ም አጥቢያ 11 ሰዓት ገደማ ላይ ነው። ታጣቂዎቹ ግልገል በለስ ከተማን ከበው ከፍተኛ ጥቃት መክፈታቸውን የሚገልጹት ዶክተር መብራቱ ዋና ኢላማ የነበረው ግን በከተማ የሚገኘው ማረሚያ ቤት መቆጣጠር እንደነበር ይናገራሉ። ነዋሪዎቹም የማረሚያ ቤቱ ላይ ጥቃት መከፈቱን ጠቅሷል። አንድ ነዋሪ የጉሙዝ ታጣቂዎች ናቸው ለመግባት የሞከሩት ማረሚያ አካባቢ የራሳቸውን አባላት ለማስፈታት ነው ብሏል። ሌላ ነዋሪም ጥቃቱ የተከፈተው በጉሙዝ ታጣቂዎች መሆኑን አረጋግጧል። የህዝብ ተወካዮች ምክር ቤት አባሉ ዶክተር አለሙ በበኩላቸው ከጉሙዝ ሰላም ተመላሽ ውስጥ ያልተስማሙ በሰላም አንመለስም ካሉት ወገኖች ውስጥ እንደሆነ ነው ያለኝ መረጃ የሚያሳየው። ግን ከሌሎችም የታጠቁ ቡድኖች ጋር አብረው እንደመጡ ነው ያለኝ መረጃ የሚያሳየው ሲሉ ቃላቸውን ሰጥቷል።
ታጣቂዎቹ በከፈቱት ጥቃት በአካባቢው ስራ ላይ የነበሩ 7 የቄራ ሰራተኞች መገደላቸውን ነዋሪዎችና የፓርላማ አባሉ ሲናገሩ፣ አንድ ነዋሪ ደግሞ የተገደሉት ሰዎች ብዛት 5 እንደሆነ ይጠቅሳሉ። ማረሚያ ቤቱና የከተማው ቄራ የሚገኙበት ስፍራ ተቀራራቢ መሆኑን የሚያስረዳው አንድ ነዋሪ በአጋጣሚ በመሃል የተገኙ የቄራ ሰራተኞች 7 አካባቢ ተገድለዋል፣ እዛ ለእርድ እየሄዱ ናቸው ሲልም ያልታዘቡትን ነገር አስረድተዋል። ከታጣቂዎቹ በኩል 2 ሰዎች መገደላቸውን አክለዋል። አንድ ነዋሪም በመሃል የተወሰነ ኃይል እየተጨመረባቸው ሲመጣ ወደ ኋላ ፈገፈጉ፣ 2ቱ ታጣቂዎች ስቴዲየም አካባቢ ወደቁ፣ ከሚሊሻም ደግሞ አንድ ሰው ተመታ ሲል ተጨማሪ 3 ሰዎች መገደላቸውን አብራርቷል። ታጣቂዎች ማረሚያ ቤቱ ላይ በከፈቱት ጥቃት እስረኞችን እንዳስለቀቁ ነዋሪዎችና የምክር ቤት አባሉ ያስረዳሉ። ሊሳካላቸው አልቻለም። የማረሚያ ቤት ፖሊሶች ትልቅ ተጋድሎ አድርገው ያንን ነገር ማስቀረት ችለዋል ሲሉ ያሰባሰቡትን መረጃ ጠቅሰው ተናግረዋል። ከ2011 ዓ.ም አንስቶ ተከታታይ ጥቃቶች ካስተናገደ በኋላ አንጻራዊ ሰላም ሰፍኖበት የነበረው መተከል ዞን ካለፈው ዓመት አንስቶ በኦሮሞ ነጻነት ሰራዊትና በጉሙዝ ታጣቂዎች የሚፈጸሙ ጥቃቶች እየተፈተነ ነው። በዚህ ሳምንት ረቡዕ ዕለት በዞኑ ቡለን ወረዳ ውስጥ በተፈጸመው ጥቃት 20 ሰዎች እንደተገደሉ አንድ ምንጭ አስረድተዋል። የኢራኑ የውጭ ጉዳይ ሚኒስቴር አባስ አራግቺ በፓኪስታን ጉዟቸው ወቅት ከኒውክሌር ንግግር ጋር የተያዘ ምንም አይነት ስራ እንደሌላቸው የሀገሪቱ ብሔራዊ ደህንነት ኮሚቴ ኃላፊ ተናግሯል። ኢብራሂም አዚዝ ምሽት ጋዜጠኞች ጋር በነበራቸው ቆይታ የውጭ ጉዳይ ሚኒስትሩ ኢስላማባድ የሚገኙት በሁለትዮሽ ግንኙነት ላይ ለመወያየት ብቻ መሆኑን ተናግሯል። ከዚህ በፊት እስላማዊ አብዮታዊ ዘብ አዛዥ የነበሩት አዚዝ በኒውክሌር ላይ የሚደረግ ንግግር ከኢራን ጠንካራ ቀይ መስመሮች መካከል አንዱ ሆኖ ይቆያል ብለዋል። አሜሪካ ቴህራን የኒውክሌር ፕሮግራሟ እንድታቆም የምትፈልግ ሲሆን ይህም የመጨረሻው የሰላም ስምምነት አካል መሆን እንዳለበት በአጽንኦት ትናገራለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በትናንትናው ዕለት ቴህራን የስምምነት ሀሳቦችን ማቅረቧንና እንደሚመለከቱት ተናግረውም ነበር። ኢራን በሀገሪቱ በተካሄደው ተቃውሞ ወቅት የእስራኤል የስለላ ድርጅትን ተልዕኮ ይዞ በመንቀሳቀስ የወነጀለችውን ግለሰብ በስቅላት መቅጣቷን ከእስላማዊ አብዮታዊ ዘብ ጋር ግንኙነት ያላቸው ፋርስና ታስኒም የዜና ወኪሎች ዘግበዋል። ኢፍራን ኪዮን የተባለው ግለሰብ ባለፈው ጥር በተካሄደው ተቃውሞ ወቅት ውድመትና ቃጠሎ በማድረስ እንዲሁም ሽብር በመፍጠር መከሰሱን የታስኒም ዘገባ ያመለክታል። የሀገሪቱ ጠቅላይ ፍርድ ቤት የቅጣት ውሳኔው ከተላለፈበት በኋላ ዛሬ ጠዋት መሰቀሉን የዜና ወኪሎችን ዘግበዋል። እስራኤል በጉዳዩ ላይ አስተያየት አልሰጠችም። የኢራን ገንዘብ ዋጋ በከፍተኛ ሁኔታ ማሽቆልቆሉንና የኑሮ ውድነት መናሩን ተከትሎ ባለፈው ታህሳስ ላይ የተቀሰቀሰው የኢራን ተቃውሞ በጥር ወር በመላ ሀገሪቱ ተስፋፍቶ ነበር። ተቃውሞ የወጡ ሰልፈኞች በኢራን ባለስልጣናት ኃይል የተሞላ እርምጃ ተወስዶባቸዋል። የሰብአዊ መብት ተሟጋቾች እንደሚናገሩት ተቃውሞውን ለማፈን በተወሰደው እርምጃ በሺዎች የሚቆጠሩ ሰዎች መገደላቸው አይዘነጋም።